ወጣቶች በተለይ ስሙ ማለት ነው። ሐራም ከሆኑ እይታዎች እንዲሁም ደግሞ ይሄ ግለ ወሲብ የሚባለው ራስ በራስ ማርካት ግልጽ ነው። ከዝሙት ራሳችሁን ከጠበቃችሁ እድሜያችሁ 80 ዓመት 70 ዓመት ሆኖ በቃ ወጣት ነው ማለት ነው። ዛሬ እናያለን አወል ሶፍ ላይ ማን ነው የሚደረደሩ ወጣት ወይስ እድሜው የገፋ? እድሜው የገፋ ማለት በወጣትነታቸው ዒባዳ ያዘወተሩ ዒልም ላይ የነበሩ ሰዎች እንደምናየው በተጨባጭ አያረጁ። ታውቃላችሁ አይደል? ሕፋዝ አልቁርአን ሐመለት አልቁርአን ላ የህረሙ ቁርአንን ጠብቀዋልና አላህ ይጠብቃቸው፣ አያረጁም። ሕፋዝ አልቁርአንስ ያረጀ ታውቃለህ? ያኒ ሙሐዲሲን ለምሳሌ ሀገራችን ላይ የነበሩት ታላቁ ሙሐዲስ ሐጂ ራፊዕ እንግዲህ እሳቸው ላይ የደረሱ ሰዎች ይነግሩናል። እድሜያቸው 100 ዓመት ምናምን ሆኖ አፋቸው ይጣፍጥ ነበር አይደል? ሲናገሩ ይጣፍጣል ማለት ነው። ጃሂል ግን ከሆነ ሱና ሰላት ማይሰግድ ፈርድ ማይሰግድ ከሆነ ገና በ60 ዓመቱ ይጃጃል፣ በ50 ዓመቱ ይጃጃል። በጽናት ጫማ ሲለብስ ምናምን ግራና ቀኝ አድርጎ ልክ እንደ ሕፃን ማለት ነው። ከቤተሰብ ጋር ራሱ መጣላት ይጀምራል፣ ይጃጃል፣ ከቤት አይወጣም፣ ይፈራል። ለምን? ትችት ማለት ነው። አረጀ፣ ጃጀ፣ ሽማግሌ፣ ሼባው እንዳይባል ማለት ነው። ኢዘን አላህ ስብሓነሁ ወተዓላ በምትጠብቅበት ጊዜ ህግጋቱን ስትጠብቅ አላህ ጀሰድህን አካልህን ይጠብቅሃል።